ዛሬ ኢትዮጵያ ሌላ የታሪክ ምዕራፍ ላይ ትገኛለች። በፈጠራ አእምሮች የነቁ ክህሎትን፣ ዕውቀትን ለዓለም ያበረከቱ ጀግኖች አዲስ የኢንዱስትሪ ምዕራፍ ጀምረዋል። ባሳለፍነው ሳምንት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በደማቅ ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተከፈተው አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ የኢትዮጵያ ታላቅ ሽግግር ማሳያ ሆኗል። በውጭ ባለሙያዎች ብቻ ይንቀሳቀሱ የነበሩ ውስብስብ የቴክኖሎጂ ውጤቶች ዛሬ በሀገር ወጣት መሐንዲሶች፣ ቴክኒሻኖች እጅ መንቀሳቀስ ጀምረዋል። ኢትዮጵያ ከጥሬ ዕቃ ላኪነት ወደ ቴክኖሎጂ ክህሎት አቅራቢነት የተሸጋገረችበት ኢትዮጵያ ታምርት ንቅናቄ ለነገዋ ሀገር የጣለውን ጠንካራ መሰረትና በኤክስፖ ላይ የሚታዩ አስደናቂ ክንውኖችን ለዛሬው የቅዳሜ መዝናኛ ፕሮግራማችን ልናስቃኛችሁ ወደናል። አብራችሁን ቆዩ። ቡስካ ላይትስ እንባላለን። መብራቶችና የመብራት ጌጦችን ነው የምንሰራው። ሙሉ ለሙሉ ማለት ይቻላል እዚህ ሀገር ውስጥ በምናገኛቸው ማቴሪያሎች ነው የምንሰራው። ሁሉም እንደምታያቸው እነዚህ ክር ናቸው ማቴሪያሎቹ። እነዚህም ቢሆኑ ሃርድ ፔፐር ናቸው። እዚህ ጋም ሰፌድ አለ። አብዛኛውን ማለት ይቻላል ሙሉ ለሙሉ ማለት ይቻላል እቃዎቻችን እዚህ ሀገር ውስጥ የሚገኙ እቃዎች ናቸው። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ይባላል። ይሄን የሚያመርተው በዋናነት 5 ኢንዱስትሪዎች አሉን። ከአምስቱ ኢንዱስትሪዎች አንዱ ኤሌክትሮኒክስ የሚያመርት ነው። ሌሎቹ የተለያየ ዘርፍ ላይ የተሰማሩ ናቸው። እነዚህ ኤሌክትሮኒክስ ምርቶች በ3 ዘርፍ የተቀመጡ ናቸው። የሬዲዮ ግንኙነት አለን። የኦፊስ ማሽንና የቤትና ለቢሮ አገልግሎት የሚውሉ ማሽኖች እናመርታለን። እነዚህ የሬዲዮ ውጤቶች ናቸው። በሬዲዮ በኩል እስካሁን ታክቲካል ሬዲዮና ዲኤምአር ወይም ኮሜርሻል ሬዲዮ ነው የምናመርተው። ኮሜርሻሎች ለማንኛውም ህጋዊ ለሆነ ድርጅት የሚሸጡ ናቸው። ኢትዮጵያ ታምርት ላይ ከሌጅ ኢትዮጵያ እጅግ ሲግኒፊካንት የሆኑ ፕሪሚየም የሆኑ የቆዳ ውጤቶችን ለማሳየት እንደ ሀገር ደግሞ የደረስንበትን የፋሽን ኢንዱስትሪ ከቆዳ ጋር አዋህደን በእነዚህ ሲግኒፊካንት ፕሮዳክቶቻችን አማካኝነት ለማሳየት እዚህ ተገኝተናል። ይዘን የቀረብነው ጁለሪ ብቻ አይደለም። ሌዘር ባጋ የቆዳ ውጤቶችም ይዘን ገብተናል። የስፌት እነዚህ ሰፌድ ነገሮች ውጤት አሉ። ሸማ ስካርቦችም ይዘን መጥተናል። በ4 ዘርፍ ነው ይዘን የቀረብነው። የከበረ ማዕድን ማለት ያው ከመሬትና ከተራራ የሚገኝ በሀገራችን የሚመረት ከሀገራችን የሚገኝ የከበሩ ድንጋዮች አሉን ማለት ነው። እኛ አሁን ለምሳሌ ኦፓል የተለያዩ ቦታዎች ይገኛሉ። ያ ምንድነው የሚደረገው? ፕሮሰስ ተደርጎ ወደ ጌጥነት የሚቀየር ማለት ነው። ለጌጥ ነው የምንጠቀምበት። ከግዙፍ ኢንዱስትሪ ማሽነሪዎች እስከ ረቂቅ የሶፍትዌር መፍትሄዎች፣ ከግብርና ውጤቶች ማቀነባበሪያ እስከ ዘመናዊ አልባሳትና የቆዳ ውጤቶች አምራቾችን የኢትዮጵያ አሻራ ያረፈባቸውን የምርት ውጤቶች በኩራት ለዓለም አሳይተዋል። በዚህ መድረክ የቀረቡት ምርቶች አዳዲስ ፈጠራዎች የታዩበት፣ ከውጭ የሚገቡ ምርቶችን መተካት የሚችሉ ጥራት ያላቸው ውጤቶችንና ከሁሉም በላይ ደግሞ የኢትዮጵያ ወጣቶች የደረሱበትን ከፍተኛ ክህሎት ደረጃ የሚያሳዩ ሆነዋል። ሁለት አይነት የሬዲዮ ግንኙነት አለን። ታክቲካል ሬዲዮ የምንላቸው ሚሊተሪ ግሬድ ያላቸው ለሀገር መከላከያ ሰራዊት የምናስታጥቃቸው ናቸው። እነዚህ እዚህ ጋር የተቀመጡት ደግሞ ኮሜርሻል ሬዲዮ ናቸው። ለድርጅቶች የሚሸጡ ህጋዊ ለሆኑ ከኢንሳም ከኢትዮ ቴሌኮም ባለስልጣን ክትትል የሚደረግባቸው ሬዲዮኖች ናቸው። እነዚያውን ሙሉ ለሙሉ እዚሁ ራሳችን ብረቶቹን ቆርጠን በሞልድ አንድ ላይ አድርገን ራሳችንን የምንሰራቸው ሌሎችም አሉን። ሲኤንሲ ማሽንን በመጠቀም ዲዛይኖችን አውጥተን በብረቶች የምንሰራቸው አሉን። አንድ ላይም ብረቶችንና ክሮችን አንድ ላይ በማድረግ የምንሰራቸው አሉ። እንደዛ እያደረግን እንሰራለን። እነዚህ የሚሰሩ ከጥይት ቀለሃ ከወዳደቁ ጥይት ቀለሃ ሪሳይክል ተደርጎ መዳብና ነሐስ ናቸው። ከጥይት ቀለሃ የሚሰሩት ደግሞ 200 የሚሆኑ ሴቶች አሉ፣ እናቶች ናቸው።
ለነሱ የስራ እድል ለመፍጠር ተብሎ የተጀመረ ነው። መሳውን ወደ 14 ዓመት ሆኖታል ከተመሰረተ። ምርታችን ከሀገር አልፎ ከኢትዮጵያ አልፎ ዓለም አቀፍ ደረጃ ላይ ተወዳዳሪ የሆነ በእነዚህ ክሮኮዳይል አንተ ባልካቸው በክሮኮዳይል ስኪኖች ብቻ ሳይሆኑ ከዛም ባለፉ የተለያዩ የቆዳ ውጤቶችን እያመረትን በተለያዩ አክሰሰሪዎች ፎርማትም እየሰራን በዲዛይንም በብራንዲንግም በፕሮሞሽን በጣም ላቅ ባለ ደረጃ እነዚህን ምርቶች እያስተዋወቅን ከሀገር አልፎ ከኢትዮጵያ አልፎ በዓለም አቀፍ ደረጃ ላይ ተወዳዳሪ እንዲሆኑ አድርገን እያወጣን እያሳየን እንገኛለን። የኢትዮጵያ ታምርት ጉዞ መነሻው የሀገር ውስጥ ፍላጎትን ማሟላት ቢሆንም መዳረሻው ግን የዓለም አቀፍ የገበያ አደባባይ ነው። ዛሬ በኤክስፖ የምናያቸው ምርቶች ለሀገር ውስጥ ይበቃሉ የሚለውን ጥያቄ አልፈው ዓለምን ይመጥናሉ የሚል አዲስ የታሪክ ምዕራፍ እየጻፉ ይገኛሉ። ኤክስፖርት ነው የምናደርገው ለሀገር ውጭ ነው። ሀገር ውስጥም ደግሞ እያሰብን ነው በሰፊው ተደራሽ ለማድረግ ማለት ነው። ከገበሬው ከቆፋሪው እና ከሚሸጡት ከነሱ እየተረከብን እኛ ፕሮሰስ አድርገን ወደ ውጭ ቫልዩ አድ አድርገን ወደ ውጭ እንልካለን። እንደ ኬርሄጂ ደግሞ ለኢትዮጵያ ይህንን የቆዳ ኢንዱስትሪ እያነቃቃና ለኢኮኖሚውም ደግሞ ትልቅ አስተዋጽኦ እያበረከተ ያለ ድርጅት ነው። ያለፈውን አመት ደግሞ ለምሳሌ ማንሳት እንችላለን። በአሜሪካን ሀገር ደግሞ በሚገኙ ሱቆቻችንና በአዲስ አበባ በሚገኙ 6-7 የመሸጫ ሱቆቻችን ላይ $500,000 በላይ የግብይት ያካሄደና ለሀገር ኢኮኖሚ ደግሞ ይሄንን ያህል አማውንት ኦፍ መኒ ኮንትሪቢዩት ያደረገ ድርጅት ነው። በዚህ ደረጃ ከኤክስፖርት ስታንዳርድ ፕሮዳክቶች አልፎ ለኢኮኖሚም ኮንትሪቢዩት የሚያደርግ እንደ ሀገር ደግሞ ከ200 ሰራተኞችን በላይ ደግሞ ቀጥሮ የሚያስተዳድር የሚያሰራ ለተለያዩ የስራ እድሎችን ደግሞ ለፈጠራ ላላቸው ደግሞ የስራ እድሎችን ደግሞ እያመቻቸ የሚገኝም ድርጅት ነውና ከቆዳ ባሻገር ያለው ምርታ በጣም ትልቅ ነው። የምትመለከቷቸው ደግሞ ቦዲ ካሜራ ይባላሉ። ቪዲዮም ኦዲዮም ሪኮርድ እያደረጉ ላይቭ ስትሪም የሚያስተላልፉ ናቸው። በአሁን ሰዓት በተለይ እንደሚታወቅ ገቢዎች የሚጠቀሙባቸው ሬዲዮዎች ናቸው። ትራፊክ ፖሊስ የኮንትሮሊንግም የሞኒተሪንግም ስራ ይሰራሉ ማለት ነው። ማንኛውም ነገር የሚደረገውን ኮንቨርሴሽን ለመቆጣጠር የሚያስችሉ ናቸው። ጥይት ቀላ ማለት ማዕድን ነሐስ ነው። በደረጃ ስናስቀምጠው ነሐስ ያው ከወርቅ 3ኛ ደረጃ አይደል የሚይዘው ነሐስ ነው። ግን ያው ምንም ጊዜ ቀላ ሲሆን ወደ አልቆ ነው የሚቀረውና ከሱ ሪሳይክል ተደርጎ የሚሰሩ ናቸው። ማሽን ደግሞ ሰርተናል። ፈጠራ ስራ ነው የሰራ ነው። አንድ ማሽን ብዙ ሰው የስራ እድል ይፈጥራል። ለብዙ ሰው የስራ እድል ይፈጥራል። ማሽናችን ያው የአእምሮ ንብረት ባለቤትነት ተሰጥቶናል። በዛ ፖሊሽ እያደረገን ወደ ጌጥ ቀይረን ኤክስፖርት እናደርጋለን። ሌሎች ተጨማሪ በቦታ ጥበት ያላመጣናቸው አሉ። የፉት ማሽን የምንላቸው ለቤት ለቢሮ አገልግሎት የሚሆኑ ቴሌቪዥን፣ ላፕቶፕ፣ ዴስክቶፕ፣ ታብሌት፣ ፕሪንተር የመሳሰሉት እኛ ጋር ይመረታሉ፣ ይገጣጠማሉ። ይሄ በዋናነት ቮልቴጅ ፕሮቴክተር ይባላል። አሁን ቤታችን በአብዛኛው የምንጠቀመው ስታብላይዘር ነው እና ስታብላይዘር ለየቦታው ለፍሪጁም፣ ለቴሌቪዥኑም፣ ለሌሎችም የምንጠቀምባቸው እያንዳንዱ ቦታ ልንጠቀም አሊያም ደግሞ በዲቫይደር አራዝመን ልንጠቀም እንችላለን። ይሄ ግን አጀስተብል ነው። ከ120 እስከ 240 ድረስ ቮልቴጅ ፕሮቴክት ያደርጋል። ያው ብዙ ጊዜ የሚያቃጥልብን አንደር እና ኦቨር ቮልቴጅ በሚመጣበት ሰዓት ነው። ይሄኛው ፕሮቴክተሩ ደግሞ በራሱ ወደ ይዛው ስለሚቆጣጠርልን ምንም አይነት የእቃ ዳሜጅ አይኖርም። ይህ ኤክስፖ ለአምራቾችና ለጎብኚዎች የገበያ ትስስር የሚፈጠርበት፣ አዳዲስ የቴክኖሎጂ ዕውቀቶች የሚቀሰሙበትና የፈጠራ አድማሶች የሚስፋፉበት ታላቅ መድረክ ነው። ተሳታፊዎች እርስ በርስ ከሚፈጥሩት ልምድ ልውውጥ ባለፈ ከዓለም አቀፍ ገዢዎችና ባለሀብቶች ጋር በቀጥታ እንዲገናኙ በር ከፍቶላቸዋል። ንቅናቄው ለፈጠራቸው ዕውቅና፣ ለስራቸው ደግሞ ሰፊ ዕድል በመስጠት ነገ ለበለጠ ስኬት እንዲነሱ አዲስ ጉልበት ይሆናቸዋል። ከጎብኚዎች ጋር እጅጉ በብዙ ነው ያስተሳሰረን። የቆዳ ፈላጊው ማለት ይቻላል ስፔሻሊ ፕሪሚየም የሚባለውን ጥራት ያለውን የቆዳ ፈላጊ በብዛት ደግሞ እንዲያይ ምርቶቻችን እስኬት ድረስ
ምን ያህል ጥራትን ደግሞ ያገናዘቡ ምርቶች ናቸው የሚሉትን ለማሳየትም ፈላጊዎቹም ደግሞ በዛው ልክ ኢትዮጵያን ሜድ የሆኑ ምርቶችን አይተው ከኬሬጂ ጋር ደግሞ ኢንኮርፖሬት አድርገው የሚሰሩበትንም ነገር ደግሞ ፊገር አውት ያደርጉበት የተለያዩ ተቋማት መጥተው ኢንተረስታቸውን ያሳዩበት እንደ ሀገር ደግሞ ብዙ ነገር መስራት የምንችልበትን ያየንበት መድረክ ነው ኢትዮጵያ ታምርት። አሁን ያለው ኢትዮጵያ ታምርት እንሳተፍኛ 3ኛ ጊዜያችን ነው። ከመጀመሪያው የሁለተኛው ከሁለተኛው ደግሞ ይሄ 3ኛው ብዙ አይነት እድሎችን ፈጥሮልናል። ከብዙ ሰዎች ጋር ማስተዋወቁናል። በጣም ብዙ ተመልካችን አግኝተናል። አሪፍ ነው። ጥቅሙ አንደኛ ቱር ጋይዶችን የማግኘት እድል አግኝተናል። ሁለተኛ ደግሞ ብዙ ቢዝነስ ካርዶችን በትነናል። አድራሻው ከዚህ በፊት የማያውቁትን የነበረ የኛ ካምፓኒ ያው አድሬስ አግኝቷል ማለት ነው። ያ ትልቅ እድል ነለኛ። ያው እንደዚህ አይነት ኤግዚቢሽኖች አገሪቱም በተለያዩ ቴክኖሎጂዎች ያለችበትን ደረጃ እንዲሁም ደግሞ እኛ የመከላከያ እንግዲህ በሌሎች ዓለም ላይ የመከላከያ ተቋም ብዙ ኢኖቬሽኖች የተለያዩ ቴክኖሎጂዎች የሚወጡበት የሚፈልቁበት ነው። ከዛ አንፃር የኛም ራሱ ተቋማችን ምን ደረጃ ምን ቁመና ላይ እንዳለ የምናሳይበት ይሆናል። በሌላ በኩል ደግሞ ከእኛ አምራች ነን ከገዢዎች ጋር ወይም ደግሞ ከደንበኞች ጋር የሚያገናኘን ነው። አንዱ ጥቅም ይሄ ነው። ሶስተኛው ለገጽታ ግንባታም ያገለግለናል ማለት ነው። አንደኛ የኛን ምርት እንደገና ደግሞ የሀገራችንን የከበሩ ማዕድኖችን ማንኛውም ህብረተሰብ እንዲያውቀው እና ተጠቃሚ እንዲሆን በስራው ላይም እንዲሳተፍ፣ በሁለተኛ ደረጃ ደግሞ ለራሱ ጌጡን ለራሱ እንዲጠቀም አገራችን ላይ ደግሞ ምን አይነት ንብረት እንዳለን እንዲያውቅ ያደርጋል። እኛም ደግሞ ያው ስራችን ይታወቃል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ምርትን ከማሳየት ባለፈ የኢትዮጵያ የኢንዱስትሪ ትንሳኤ በተጨባጭ የታየበት መድረክ ሆኗል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው ይህ ንቅናቄ ዜጎች የቴክኖሎጂ ባለቤት እንዲሆኑ፣ ምርቶቻቸውን የዓለም ገበያ እንዲቀላቀሉ፣ ሀገራዊ ብልጽግና በእውቀት ላይ እንዲመሰረት አዲስ ታሪክ ተመስርቷል።